ጥያቄው በትክክል ተረድቼው ከሆነ ዘመናዊነትና ሀብት ወይም ደግሞ ድህነትና ኋላ ቀርነት አሉ። ሙስሊሙ እነዚህን ነገሮች የሚያይበት መነጽር ምንድን ነው? እስልምናስ እንዴት ነው? እነዚህ ነገሮች በእኛ ህይወት ውስጥ የሚያመጡት አሉታዊና አዎንታዊ ነገሮች እንዴት ናቸው የሚለውን ይመስለኛል። እና እስቲ ጀነራል መልሱን ልመልስና ካልተመለሰ ድጋሚ በመጀመሪያ ቅድም ያነሳነው አልመታኒ የሚለው ወለቀድ አተይናከ ሰብዐን ሚነል መታኒ አንደኛው ትርጉሙ ሁለት የሀሳብ ዋልታዎችን ያዋሃደ ማለት ነው። መታኒ ሁለት ስዮሽ ነው እና ዓለም ሁሉ የተሞላው በእነዚህ ሁለት እሳቤዎች ነው። አንዳንዶቹ መንፈስንና ሃይማኖት የሚባለውን እሱ ላይ በጣም ገፍተው ይሄዱና ዓለምንና ስልጣኔን ደግሞ ይተዋሉ። ይሄ እስልምና አይደለም። አንዳንዶች ደግሞ ስልጣኔውንና ዓለሙን ይይዙና መንፈሱንና ሩሁን ይተዋሉ። እስልምና ደግሞ የእነዚህ ሁለቱ ውህደት ነው። ሲዋሃድ ግን ስንት ፐርሰንት ነው የሚለው ነው። የትኛው 80 ነው የትኛው 20 ነው? ቁርአን ነው ይሄንን ኬሚስትሪ የሚሰራው። ግን በእስልምና ውስጥ ያልተዋሃዱ ሀሳቦች የሉም። ከተነጠሉ እስልምናን የተረዳንበት መንገድ የፈጠረው ክፍተት ነው። ያም ማለት ምንድን ነው? ለምሳሌ እንውሰድ። አንደኛው አካል ከእስልምናም ውስጥ መተን ስንከፍል የሚፈጠረውን ልዩነት ነው። ለምሳሌ አቂዳውን አስተካክላለሁ ብሎ የሚለፋ አካል አኽላቅን ቢተው ይህንን ህግ ነው የሚጣረሰው። አይ አኽላቅን አስተካክላለሁ ብሎ አቂዳ ቢተው ይህንን ህግ ነው የሚጣረሰው። እስልምና ውስጥ እነዚህ ሁለት ዋልታዎች ተቃራኒ የሚመስሉ ሀሳቦች የተዋሃዱበት ዓለም ነው። ለዚህም ነው ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነተን ወቂና አዛበ። እስልምና እንደ በክርስትና ሀሳብ ነው ብዙ ጊዜ የምናስበው። ሃይማኖተኛና ጥሩ ሰው መሆን እዚህ ምድር ላይ ደግሞ ችግርና መከራ ቢኖረው ወይም ደግሞ በቃ መከራና ችግር ነው፣ ዋናው ጉዳይ ደግሞ ያኛውን ማስተካከል ነው የሚል ማለት ነው። እንደዛ አይነት አይደለም። ምሳሌ ቁርአን ላይ ብናይ በጣም በከፍተኛ ሁኔታ ነው የሰው ልጅ ምድርን እንዲያለማት። ጭራሽ በእስልምና እኮ የኢኮኖሚ ጥያቄ መልስ ያገኘ ጥያቄ ነው። ወለዚ ኸለቀ ለኩም ማ ፊል አርዲ ጀሚዓ። ከዛም አልፎ ደግሞ ወሰኸረ ለኩም ማ ፊስ ሰማዋቲ ወል አርድ። ዓለም ላይ ያለ ነገር ሁሉ ለእናንተ ፈጠረ። መፍጠር ብቻ ሳይሆን እናንተ ያንን መጠቀም የምትችሉበት ብቃትና የተፈጠረው ደግሞ ለእናንተ ትዕዛዝና ለእናንተ እውቀት እጅ እንዲሰጥ ተደርጎ ነው የተሰራው። ስለዚህ ዓለም ላይ ያለ ነገር ሁሉ የሰው ልጅ ሲነካው ለሱ ጥቅም በሚሆን መልኩ የተዘጋጀ ነው። ይህንን ነው ያባከነው። በቃ ተሰርቶ አልቋል። የሰው ልጅ አቅም አለው። የተፈጠረው ነገር ደግሞ ለእኛ አቅም በእኛ አቅም ስር እንዲሆን ተደርጎ የተፈጠረው። ከዛ ምንድን ነው ቁል መን ሐረመ ዚነተ ላሂ አለቲ አኽረጀ ሊዒባዲሂ ወጠይባት ሚነ ሪዝቅ። መጀመሪያውኑ ይሄ መልካም ነገር ሁሉ የተፈጠረው ለሰው ልጅ ነው፣ ለአላህ ባሪያዎች። በዚህ ምድር ላይ የጋራ ነው፣ ወደፊት ደግሞ ለሙእሚኖች ብቻ ነው። ይሄ የጋራ ጉዳያችን ነው። ይህንን ዓለም ግን የመምራቱ የማሰልጠኑ የመለወጡ ጉዳይ ላይ ሙስሊሙ በተለያየ ጊዜ በተፈጠሩ ነገሮች ከዚህ ዓለም እየራቀ መጥቷል። ወደዛ እየራቀን ስንመጣ ወደ መጀመሪያው ስንመጣ ለዓለማችን እድገትና ስልጣኔ በሩን የከፈቱ ሙስሊሞች ናቸው። እነሱ ባይከፍቱት ምናልባት እስከ ዛሬም ድረስ የምንኖርበት ዓለም አሁን ከምናየው በጣም የተለየ ይሆን ነበር፣ በጣም ኋላ ይቀር ይሆን ነበር። ለምንድን ነው ሙስሊሞች የስልጣኔውን ዓለም ከፊት መምራት ያልቻሉት? ካሪኩለሙ ከሌላ እምነት ጫና ውስጥ ወድቆ ወይም ደግሞ ይሄ ዓለማዊ ህይወት በመበላሸቱ ምክንያት ከዚህ መበላሸት ራሳቸውን ለማጽዳት ሲሉ የራቁ ሰዎች የፈጠሩት ክፍተት ነው እንጂ እስልምና የዚህ የሁለቱ ዓለም ተቃርኖን አያውቀው።
ቁርአን አያውቀውም። የትኛው ይበልጣል? ግልጽ ነው። አልማል ወልበኑን ዚነቱል ሐያት ቁርአን በመልካም ነው ያገለጸው ዱንያ። እንደውም እኮ ኸይር ማለት ነው ማለት ዱንያ ማለት ነው። ሊሑቢል ኸይሪ ለሸዲድ የሰው ልጅ ኸይርን መውደዱ ብርቱ ነው ይላል። ኸይር ማለት ሀብት ማለት ተብሎ ነው የሚታወቀው። አንድ ከወሎ የመጣ አንድ ሰው አንድ ላይ ስራ ላይ ነበርና ሞት ያለበት ሰው ኸይር አያበዛም ይለኛል። የሆነ ጊዜ እንዲሁ ዝም ብሎ መሰለኝ እና ሌላም ጊዜ ደገመውና እንዴ ሞት ያለበት ነው እንጂ ኸይር የሚያበዛው አልኩት። አይ ኸይር እኮ ዱንያ ነው ማለት ነው። ዱንያ አያበዛም። አልማል ወልበኑን ዚነቱል ሐያት ዱንያ የዱንያ ጌጦች ናቸው አለ ሀብትና ልጅ። ነገር ግን ምን መረሳት የለበትም ወልባቂያቱ ሳሊሓቱ ኸይሩን ዒንደ ረቢከ ተዋበን ወኸይሩን አመላ። ባቂያቱ ሳሊሓት ግን ከዚች ዓለም ሀብት ይበልጣል። ስለዚህ ዱንያን ተው አይደለም የሚባለው ባቂያቱ ሳሊሓት የሚባልን ነገር መስጠት ነው ለው። ከዛ ራሱ ይመዝናል። ይሄ ነገርማ ከዚህ ከዱንያ ጋር ምን ይወዳደራል ብሎ የሚመዝንበት ሚዛን እንሰጠዋለን እንጂ ዱንያን በማናናቅ በየመስጂዱ በየቦታው ያሉ ጉዳዮች ቁርአናዊ ናቸው ብዬ አላምነው። ስህተት ከሆነ ያው ሸይኾች ስላሉ ያረማል። በጣም ስህተት ነው። ከኦርቶዶክስ የተቀዳ ነው። ሰነፍ አሁን የኢትዮጵያዊ አጠቃላይ ሰነፎች ነው። ለዓለም ያበረከትነው አስተዋጽኦ የለም። ድህነታችንን ለመወጣት የምንችልበት ጀግንነትና ወኔ የለን አይደለ? የተልፈሰፈሰና ራሱን ለማሳደግ የማይጥር ነው። ይህንኑ ሰው ደግሞ መስጂድ ይመጣና ዝም ብለህ ዱንያ እያልክ እየሮጥክ ይላል። መች ሮጠ? እዛው ጀዝቦ አይደል የተቀመጠው? ምንድን ነው የተሮጠው? የት ነው የተሮጠው? የሚያሳዝነው ደግሞ አትሩጥ የተባለው ሰውዬ ደግሞ ከእንደገና መስጂድ እናሰራ ብር አምጣ ይባላል። እና አንዱ ዙሁር ላይ ለዱንያ ዝም ብላችሁ እየሮጣችሁ ምናምን አሉት። አጥፍቼ ይሁን እንዲህ ምናምን ብሎ አስር ሲመጣ መስጂድ የሰራ ሰው ጎጆ የሚያክል ቢሆን እንደዚህ ነው እና ብር አምጡ ሲሉ እንደ አንዱን ምረጡ እንጂ አለ። አትስሩ ከዛ ብር አምጡ እንዴት ይሆናል? ግን ምንድን ነው ሳሊሓት ይበልጣሉ። አሁን ይበልጣሉ። የኖራቸው ሰዎች ሰው ሁሉ የሚመሰክረው ከሀብት ኢባዳው ይበልጣል። ጣዕሙ፣ ጥቅሙ፣ ሰዋበን ኸይሩን አመላ ዘላቂነቱን ጭምር ብቻ ይበልጣል። ስለዚህ ለእድገትና ለለውጥ እንቅፋት የሆኑ እሳቤዎች በጣም ነው የተዘሩት። ቁርአናዊና የረሱል ላ ሰለም አስተምሮ ግን ነው ብያለሁ። እሕሪስ ዓላ ማ የንፈዑከ ወላ ተዕጀዝ። በሚጠቅምህ ጉዳይ ላይ በጣም ታታሪና ትጉ ሁን ነው የሚሉት። አትሳነፍ፣ ምክንያት አትደርድር። እንደዚህ ያሉ ነቢይ እያለን ሰለላሁ ዐለይሂ ወሰለም እንዴት አይነት እንደዚህ ትርኪ ምርኪ ሰው ተፈጠረ አይገባም። ስለዚህ እውቀት በማግኘት ላይ ሰነፎች ነን፣ ሀብት በማግኘት ላይ ሰነፎች ነን። ሁሉም ሰው ሀብት ያለኝ ማለት አይደለም፣ ግን በሆነ ጉዳይ ላይ ስፔሻላይዝ አድርጎ መሄድ አለበት። ሁሉም ሰው ሀብት መሰብሰብ ላይኖርበት ይችላል። ዓለምም እንደዛ አይደለም። ግን እኔ በዚህ ጉዳይ ላይ ነው ለህዝብ የማበረክተው በሚለው ጉዳይ ላይ ግን በልጦና ተሽሎ መገኘት አለበት። ሁላችንም በተለያየ ዘርፍ ስንሮጥ ድምራችን ሙሉ ይሆናል አይደለም። ሁሉም በሀብት ከሮጠ ችግር ኢልሙ እንዴት ይሆናል? ምሁራኖችን ያስፈልጉናል፣ አሊሞችን ያስፈልጉናል፣ በሀብት ሚሮጥም ያስፈልጋል፣ ሳይንቲስቱም ያስፈልጋል። እህሪስ ዓላ ማ የንፈዑከ ለህዝብና ለራሴ ጥቅም አስተዋጽኦ አለው በሚባለው ነገር ላይ መትካት ይፈልጋል። ስለዚህ ይሄ የስልጣኔ ዓለም ባለቤቶቹ ነበርን ተቀምጠው ማስመለስ ይፈልጋል የሚለው ነው። የድህነት አስተዋጽኦ አለው ወይ? ከድህነቱ በላይ ከባዱ ነገር ምንድን ነው? ሰው ስለ ዱንያ ያለው አስተሳሰብ ነው። በጣም ለሰው ልጅ ፈተና ነው። ምን ማለት ነው? አሁን ሰዎች የሚመዘኑበት ሰዎችም ደግሞ የሚጠየቁት የሚፈለግባቸው ነገር ዱንያ ሆነ። ይሄ በአንድ በኩል አደጋ ነው። ምን ማለት ነው? ሁሉም ሰው ሀብት የሚያፈራ ከሆነ ሌሎች የሚከበር ጉዳይስ የለም እንዴ? ሌላ ነገር በሆነ ዘመን ጀግና ይከበራል፣ ነጋዴ ሊናቅ ይችላል
አይደለም? አደጋ ነው እሱ። በአንድ ዘመን ደግሞ ዓሊም ይከበራል። ከዛ በኋላ ዓሊሙን ትቶ ሀብት ማክበር ይጀምራል። ስለ ዱንያ ያለን ተሰውር ከተበላሸ አደገኛ ነው። በቃ ሰው የምንመዝነው በአካውንቱ ይሆናል። ራሳችንም ደስታችንና ሀዘናችንን የምንመዝነው በአካውንታችን ይሆናል። ይህ በጣም ከባድ የሆነ አደጋ ነው። ሰው ልጅ ከዚህ ከፍ ማለት አለበት። ሰውን የምናየውበትም አይን ከዚህ መመዘኛ መውጣት አለበት። አሁን በጣም በተለይ ልጆች ላይ እየሰረጸ ያለው ጉዳይ ራሳቸውንም ሌላውንም በገንዘብና በምናምን ይመዝናል። ያውም አለ ጊዜው ማለት ነው። ስለዚህ ስለ ዱንያ ያለው እሳቤ ፍልስፍና መስተካከል አለበት። ትክክል አይደለም። የተጋነነ ቦታ ተሰጥቶታል። ለሌሎች ነገሮች የሚገባቸውን ክብር የነጠቀ ነው። እውነታው በዚህ ልክ አይደለም። ዱንያ ከዱንያ የሚበልጡ በጣም ብዙ ነገሮች አሉት የሰው ልጅ። እነዛም መከበር አለባቸው። ግን ይህን ጉዳይ መፍታት ይፈልጋል። አሁን ረሱል ሰለላሁ ዐለይሂ ወሰለም እኮ ሰሓባ ከመጀመሪያዎቹ ለምን አትሆንም ብለው የጠሩትን አንተ ማትሰልምበት ምክንያት አንዱ አሁን ያለው የኢኮኖሚ ችግር አይተህ ማለት ነው። ወደፊት ግን ዘካ የሚቀበል ሰው የሚጠፋበት ዘመን ይመጣል። ስለዚህ የኢስላም መሽሮ ድህነትን አጥፍቶ ዘካ የሚቀበል ሰው እስኪጠፋ ድረስ የሚያደርግ መሽሮ ነው። ስለዚህ ለዱንያ የሚገባውን ቦታ ይሰጣል። ከዛ ግን ከዱንያ የሚበልጡ ነገሮች ደግሞ እንዳሉና ሰው እነዛ ነገሮችንም እንዲያከብሩ ያስተምራል። እነዚህን ሚዛን ካልሰራል ዱንያ በጣም አስፈላጊ ነው ብለህ ደግሞ ከዱንያ የበለጡ ጉዳዮች ቦታቸውን እንዳያጡ፣ ዒልም ቦታ እንዳያጣ፣ ስነ ምግባር ቦታ እንዳያጣ አይደለም። ሌሎች መልካም ነገሮች ደግሞ የሚገባቸው ቦታ እንዳያጡ፣ ዒባዳ ቦታ እንዳያጣ ጥንቃቄ ማድረግ ይፈልጋል ይመስለኛል።